Nageenyu waaqayyoo iddoo jirtanitti isiniif haa baay'atu dhufa gooftaa Yesuus Kiristoosii. ደመናም ባይታይ ባይነፍስም ንፋሱ የወይን ሐረግ ፍሬ መብልንም ባይሰጡ በፈጠርከኝ አምላክ ባንተ ደስ ይለኛል ክብር ጥጋቤ ነው ምን ይጎድልብኛል በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። እግዚአብሔር አምላክ የተባረከ ይሁን። ዛሬ እንግዲህ እንዲህ በአማረ መልኩ የተዘመሩ መዝሙሮችን ከዘመረው ውድ ወንድማችን ጋር ቆይታ እናደርጋለን። ውድ ተመልካቾቼ ሳምንታችሁ እንዴት ነበር? የእግዚአብሔር ጸጋ የእግዚአብሔር ምሕረት በስቶልን ደግሞ ዛሬ እንድንገናኝ እግዚአብሔር ረድቶናል። ይሄንን መዝሙር ሰምተን እንመለሳለን። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። ሰማይን በስንዝር አንተ ትለካለህ ምድርን በመስፈሪያ ሰብስበህ ትይዛለህ ውሆችን በፍኝ የምሰፍር ጌታ በምን ልመስል ውዴ የኔ አለኝታ ኢየሱስ የኔ አለኝታ። በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። ሃሌሉያ ተባረክ ኢየሱስ። አማካሪ አትፈልግም አንተ ስትሰራ በፊት አይቆምም ታላቁ ተራራ ማስተዋልህ ታላቅ ጻድቅ በመንገድ እንዴት ልፍራ ታዲያ እያለው በቤት ሳለው በመቅደስ በዓይኖቼ ከታየው ምን እፈልጋለሁ ኤልሻዳዩ ጌታ ባንተ እታመናለሁ እደገፍሃለሁ። በዓይኖቼ ከታየው ምን እፈልጋለሁ
ኤልሻዳዩ ጌታ ባንተ ታመናለው እደገፍሃለው። ሃሌሉያ ደመና ባይታይ ባይነፍስም ልፋቱ ባይነፍስም ልፋቱ የወይን ሐረግ ፍሬ መብልንም ባይሰጡ መብልንም ባይሰጡ የፈጠርከኝ አምላክ ባንተ ደስ ይለኛል ባንተ ደስ ይለኛል። ክብርህ ጥጋቤ ነው ምን ይጎድልብኛል ምን ይጎድልብኛል። ባይኖቼ ከታየው ምን እፈልጋለሁ ምን እፈልጋለሁ። ኤልሻዳዩ ጌታ ባንተ ታመናለሁ እደገፍሃለሁ። ባይኖቼ ከታየው ምን እፈልጋለሁ ምን እፈልጋለሁ። ኤልሻዳዩ ጌታ ባንተ ታመናለሁ እደገፍሃለሁ። ሃሌሉያ ከዚህ የበለጠ ምን ያስደስተኛል ምን ያስደስተኛል። ልቤ ያደነቀ ዘምር ያሰኘኛል ዘምር ያሰኘኛል። ከሁሉም ይበልጣል ባንተ መታሰቤ ባንተ መታሰቤ። ላቅርብ መስዋዕቴን ደግሜ 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 ደግሜ። ባይኖቼ ከታየው ምን እፈልጋለሁ ምን እፈልጋለሁ። ኤልሻዳዩ ጌታ ባንተ ታመናለሁ እደገፍሃለሁ። ባይኖቼ ከታየው ምን እፈልጋለሁ ምን እፈልጋለሁ። ኤልሻዳዩ ጌታ ባንተ ታመናለሁ እደገፍሃለሁ። ባይኖቼ ከታየው ምን እፈልጋለሁ ምን እፈልጋለሁ። ኤልሻዳዩ ጌታ ባንተ ታመናለሁ እደገፍሃለሁ። ባንተ ታመናለሁ እደገፍሃለሁ። ባንተ ታመናለሁ እደገፍሃለሁ። ባንተ ታመናለሁ እደገፍሃለሁ። akkam jirtu daawwattoota keenya nageenyi waaqayyoo iddoo jirtanitti isiniif haa baay'atu. Kun qophiin keenya dhufa gooftaa Yesuus Kiristoosiif ofaa qopheessinu jedhu sagantaan keenya gara keessan dhiyaataa jira. Akka nu waliin turtan akka nu waliin yaada keessan nu ibsitan maqaa gooftaa Yesuus Kiristoosiin isin affeerraa garuu hadha. Faarfannaa afaan Amaariffaan nama faarfatu qophii keenyaaf isiniif dhiyeessineerra. Keessummaan kun Paaster Taganee Boggaala jedhama. Garuu faarfannaan isaan faarfatan afaan Amaariffaan faarfannaan akka nu ga'u isaanis tajaajila adeemsa isaanii karaa isaanii maal akka fakkaatu isaan waliin turtii goona. Turtii kana keessatti waan baay'ee akka barattan abdiin qaba. Jireenya isaanii adeemsa isaanii innaa waaqayyoon tajaajilan lubbuu isaanii irratti waan darbe hammam of waaqayyoof akka laatan isaan waliin waan xiqqoo hin haasofnaa. Isinis akka nu waliin turtan maqaa gooftaa Yesuus Kiristoos isin affeera. Turtii gaarii isiniif haa ta'u. ውድ ተመልካቾቻችን እንግዲህ ይሄ ፕሮግራም በኦሮምኛ ዝግጅት የሚዘጋጅ ቢሆንም በአማርኛም በኦሮምኛም ፕሮግራሞችን እናዘጋጃለን። እንደው ባያልፉም ጥሩ ትምህርትን ይሰጣሉ፣ ጥሩ የጌታ ህይወት
በውስጣቸው የተገለጠ ወንድሞችና እህቶችን ስናገኝ ደግሞ በሚችሉት ቋንቋ ወደ እናንተ ይዘን እንመጣለን። ዛሬ እንግዲህ በዚሁ መልኩ በዓይኖች ከታየው ምን እፈልጋለሁ እያለ ለረጅም ዓመት እያገለገለን የቆየ ውድ ወንድማችን ፓስተር ተገኔ ቦጋለ በመካከላችን ይገኛል። ዛሬ ከእሱ ጋር የምናደርገውን ቆይታ በጌታ በኢየሱስ ክርስቶስ ስም እንድትካፈሉ እጋብዛችኋለሁ። መልካም ቆይታ። እግዚአብሔር የተባረከ ይሁን። ፓስተር እንግዲህ በፕሮግራሜ ስም እንኳን ደህና መጣህ ማለት እወዳለሁ። እግዚአብሔር አምላክ ይባርክህ። አሜን። እንግዲህ ሰው በእግዚአብሔር ዓይኖች ከታየ ምን ይፈልጋል? እውነት ነው። ማንም ቢያየው ማንም ባያየው ከእግዚአብሔር እይታ ውጪ የሚፈልግ ከሆነ እርካታ አይሰጥም። እርካታ የሚሰጠውን የኢየሱስ ክርስቶስን እይታ ካገኘ ትልቅ መታደል ነው። እውነት ነው። በእግዚአብሔር ዓይኖች ከታየን ምን እንፈልጋለን በሚል ዝማሬ ጀምረነዋል። እስቲ ዛሬ ፓስተር ተገኔ ቦጋለ ለምን ይሄንን መዝሙር ዘመረ? እንደገና እሱ ማን ነው? ህይወቱ ምን ይመስላል? ከየት ነው የተነሳው? ልጅነቱ ምንድን ነው ብለው ያንተን ህይወት ማወቅ ለሚፈልጉ ሰዎች ጥቂት ደቂቃዎችን ልስጥህና ራስህን እንደው ታስተዋውቃለህ። አመሰግናለሁ ስለተጋበዝኩኝ፣ ስለጋበሽኝም በፕሮግራሙ ስም እጅግ አድርጌ አመሰግናለሁ። ተገኔ ቦጋለ እባላለሁኝ። እንግዲህ የእግዚአብሔርን ፈቃድና ሀሳብ ለመኖር እግዚአብሔር ከማረከኝ ጊዜ ጀምሮ የእግዚአብሔርን ስራ የእግዚአብሔርን አገልግሎት እያገለገልኩ እገኛለሁ። እንግዲህ ቤተሰቤ ጌታ ኢየሱስ ክርስቶስን ከማውቅ ቤተሰብ ነው የተገኘሁት እና እግዚአብሔር አምላክ ግን በዛ ውስጥ ቀድሞ ያስበን ስለነበረ እግዚአብሔር ባለፍኩባቸው መንገዶች ሁሉ ጠብቆ በ1981 ዓመተ ምህረት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ከዛን ጊዜ ጀምሮ የእግዚአብሔርን ፈቃድና ሀሳብ ለማገልገል እግዚአብሔር በሰጠኝ ጸጋ ሁሉ እያገለገልኩ እገኛለሁ። ባለትዳርና ባለሁለት ልጆች አባት ነኝ። እግዚአብሔር ይመስገን። አሁን በወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያን በመጋቢነት አገለግላለሁ። እግዚአብሔር ይባረክ። እንግዲህ ኦልሞስት 30ዎቹን ጨርሰው ወደ 42 ነው በአገልግሎት ዘመንና እንደው በዚህ ቆይታ ውስጥ ልጅነትህን ስታስብ፣ ወጣትነትህን ስታስብ የትኛው እድሜ ላይ ወደ ጌታ መጣ? ወደ ጌታ መምጣትስ ምን ጠቅሞሃል? እንደው ይሄን ጥቂት ብትረዳ። ወደ ጌታ የመጣሁባቸው ዘመናት የወጣትነት ዘመኔ ላይ ነው ወደ ጌታ የመጣሁት። ያው እንግዲህ የወጣትነት ዘመን ብዙ ነገሮች ውስጥ የምትገቢበት ዘመን ነው እና በዛን ዘመን እንግዲህ የደርግ ዘመን ነው። ስለ ክርስትና ሰው ያለው አመለካከት የተበላሸ አመለካከት ነው ያለው እና ያው እኔም ደግሞ አስተዳደጌ ከሌላ ሃይማኖት ውስጥ ስለነበረ በዛ የሚነገረውን ነገር ብቻ ይዤ ስለነበር በክርስትና ስለ ጴንጤ ያለው አመለካከት በጣም የተበላሸ ነበር እና እኔም በእንደዛ አይነት ህይወት ውስጥ ነበር የምኖረው እና የወጣትነት ዘመኔ በኃጢአት ውስጥ እግዚአብሔር እንደሰበ ማሰኝ ለሰውም እንደው ምሳሌ ባልሆነ ህይወት ውስጥ ነበር የምኖረው እና አንድ ቀን ግን ያው ጫት እቅማለሁ፣ የተለያዩ ነገሮች አደርጋለሁ። ማንኛውም አሕዛብ እንደሚያደርገው ብዙ ነገሮች ውስጥ አልፌያለሁኝ እና አንድ ቀን ያው እንግዲህ ጫት መቃሚያ ነገር አጠረችኝና ያችን ገንዘብ ለማግኘት አንድ ጊዜ አንድ ወንድም አለ እሱ ጋር ገንዘብ ለመውሰድ ሄድኩኝ ማለት ነው እና እሱ ደግሞ ክርስቲያን ነው እና ከዚህ በፊትም እየጠየኩት ስለምቀበለው የኔን ገንዘብ እንግዲህ ዝም ብሎ መባከን የለበትም ብሎ ይጸልይብኛል ማለት ነው። ይጸልያል ወደ ጌታ እንድመጣ ማለት ነው እና ዛሬ ቸርች መሄድ እየሄድኩኝ ነው አለኝ። ሳገኘው በቃ አንተ እስቲ ቆይ የምትለኝ ቦታ ሄዳለሁ እስቲ ቸርች ይዘኝ ሂድ አልኩት። ትሄዳለህ አለኝ። አዎ። እና ያው እንግዲህ የዛን ጊዜ ከጣራ ላይ ገንዘብ እንትን ይላሉ ያፈሳሉ፣ እንዲህ የሚባል መጥፎ ነገሮች አሉ። ለጫት መቀመ እኔ እንግዲህ ያችን ገንዘብ ይዤ ለቅሜ መጥቼ እና ስሄድ ቸርቹ ጣራው እንትን የለውም፣ ኮርኒስ የለውም። ከኮርኒስ ይለቃሉ ነው የሚባለው እና ኮርኒስ የለውም። ከየት አምጥተው ነው የሚጥሉት እያልኩኝ አስባለሁ። አባባ ረጋሳ የሚባሉ በጣም የተባረኩ የእግዚአብሔር ሰው አሁን ወደ ጌታ ሄደዋል። እሳቸው ናቸው የሚያገለግሉት የነበረው። እሳቸው ቤት የተደረገ ፕሮግራም ነው
እና መጡ ማለት ነው። የዛን ቀን አረሳውም የሰበኩትን ስብከት ሮሜ ምዕራፍ 7 ላይ መልካም ሰው ለመሆን ፍላጎት አለኝ እፈልጋለሁ፣ ግን መልካም ነገር ሳደርግ ራሴን አላገኘውም ጳውሎስ የተናገረው እና ያንን የሚያደርገው በውስጥ ያለ ኃጢአት ነው። እኔ ለዚህ ለሞት ከተሰጠኝ ሥጋ ማን ያድነኛል እያለ ጳውሎስ የተናገረው እና ኢየሱስ ነው የሚያድነን፣ ከእንደዚህ አይነት ድካም ውስጥ የሚያወጣን ጌታ ነው ኢየሱስ ነው እያሉ ሲሰብኩ ጉባኤው ላይ ቆንኩ። በቃ እውነት ነው፣ ለካ ሰይጣን ነው እንደዚህ እያታለለኝ ያለው። አንተ ነህ ጮኸ የተወጣው ራስህ ጮኸ ተነሳ። በቃ ራሴ የተነሳው እና የዛን ጊዜ ህዝብ ጸጥ ነው ያለኝ እና የአሁን ዘመን ሰው ቢሆን ይሄ ምናምን ብሎ ያስደነግጠኛል። እሳቸው አስጨረሱኝ። ለካ ብዙ ጊዜ ሲነገረኝ አልሰማም ነበር። ለካ ሰይጣን ነው የሚከለክለኝ የነበረው። ምክንያቱም ስብከቱ በጣም ነው ውስጤን ነክቶት የነበረው እና ቁጭ በል ጌታ ይባርክ ልጅ ያሉ መጨረሻ ስብከታቸውን ከጨረሱ በኋላ ጌታን የምትቀበሉ ሲባል ሮጬ ሄጄ ተነሳው እና ብዙ ነገር ተሰማኝ። በዛን ሰዓት ቤተሰቡ እናትህ ምን ትልሃለች፣ አባትህ ምን ይላል፣ ቤተሰቦች ምን ይሏል የሚል ስሜት ውስጥሽ ይመጣል። በቃ እኔ ጌታ ኢየሱስ ክርስቶስን አመለኩ እንጂ ሌላ ነገር ምን አደረኩ ብዬ ራሴ ወሰንኩ። ከዛን ጊዜ በኋላ ጌታ ኢየሱስ ክርስቶስን በጸሎት በእግዚአብሔር ፊት በመሆን ጊዜ ማሳለፍኩኝ እና ጌታን በእንደዛ አይነት መልኩ ነው ያገኘሁት ማለት ነው። እና የወጣትነት ዘመኔ አንዱም ከባድ መታለፍ በማይገባው መልኩ ማለፍ ያለው እንደገናም ደግሞ ጌታን ከተቀበልኩ በኋላ በቅድስና እግዚአብሔርን በመፍራት ደግሞ እግዚአብሔር በሰጠኝ ጸጋ አገልግሎት እንዲህ አሳልፍ ያለው ማለት ነው። እግዚአብሔር ይመስገን። እንግዲህ እነዚህ 3 አስርት ዓመታት አሁን ወደ 4 አስርት ዓመታት ማለቂያ እየሄዱ ነው። እግዚአብሔር ቤት መቆየት፣ እግዚአብሔርን ማገልገል በራሱ እንግዲህ የራሱ የሆነ ውጣ ውረድ አለው፣ ከፍታ ዝቅታ አለው። በተለይ ደግሞ አሁን ላይ ስንሆን ያለው ኮምፒቲሽን እጅግ ከባድ ነውና እናንተም ላይ ተጽዕኖ ያመጣል ብዬ አስባለሁ ከአገልግሎት ደረጃና እንደው ይሄ ህይወት ክርስቶስንና አሁን ያለውን ህይወት በህይወታችሁ ሚዛን ላይ ስታስቀምጡ ክርስቶስ በአንተ ህይወት ውስጥ እንዴት ይገለጻል? ክርስቶስ በእኔ ህይወት ታላቅነቱን ምሕረቱን ነው የማየው። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ክርስቶስ ለኔ ያደረገውን ታላቅ ምሕረት ነው የማየው። ምክንያቱም በደለኛና ኃጢአተኛ የሆነ ሰው ከእግዚአብሔር ርቆ እግዚአብሔር ሲፈልገው የማይያዝ ሰው እግዚአብሔር በምሕረቱ ጠብቆ ደግፎ ከክፉ ነገር ሁሉ ጠብቆ እግዚአብሔር ያደረገልኝን የማዳን ስራ አለው እና እግዚአብሔር ታላቅነቱን ቸርነቱን ትዕግስቱን በተለይ ትዕግስቱን እግዚአብሔር አምላክ ታጋሽ ባይሆን ኖሮ ባለፉባቸው መንገዶች ውስጥ እግዚአብሔር በቁጣው ቢመጣ ኖሮ ቁጣውን በክርስቶስ ላይ ባደርግ ኖሮ ክርስቶስ ላይ የእግዚአብሔር ቁጣ አረፈ አይደለም መጽሐፍ ቅዱሳችን እንደሚናገረው የኛን በደል የኛን ኃጢአት ተሸከመኩ እና ጌታ ኢየሱስ ክርስቶስ ያንን ባደርግ ኖሮ እኔ በዚህ ሰዓት የት ነበርኩ? በህይወትም አልኖርም ነበር። እርግጠኝነት በህይወት አልኖርም እና የእግዚአብሔርን ፍቅር አለው፣ የእግዚአብሔርን ምሕረት አለው፣ የእግዚአብሔርን ቸርነት ነው የማየው። ይህም ብቻ አይደለም እግዚአብሔር አምላክ ኃጢአት ላይ ምን ያህል ደግሞ ጨካኝ እንደሆነ ሲሪየስ እንደሆነ እግዚአብሔር አብሮት ከሚኖሩ በፈቃዱና በሐሳቡ ከሚኖሩ ሰዎች ጋር የሚቆም አምላክ መሆኑን ነው የምረዳው። እግዚአብሔር ይባረክ። ግን እንደው አንዱም ደግሞ የዚህ ዘመን የአገልግሎት ህይወት አንዱ ውጣ ውረድ ይሄ ኮምፒቲሽኑን ስታዩ በጽድቅ መኖርና አሁን ያለውን የራስን የስጋን ፍላጎት ማድረግ የምድራዊ ሀብትን መሰብሰብ እንግዲህ እንደማየው አሁንም ዋጋ እየከፈልክ ነው ያለው። ብዙ እንደዚህ በተመጻደቀ ህይወት ውስጥ እየኖርክ ያለህ አይደለም። ምድራዊውን ኑሮ ነው ማወራውና እንደው ከኋላ መተው ወጣቱ በተለያየ ነገር ራሱን ምድራዊ ነገር ላይ ሲያካብት የተለያየ በየጊዜው የሚቀያየረው ሞዴል መኪና ሲይዝ ልባችሁ ላይ የሚፈጥረው እና ኢየሱስ እናንተ ላይ ያለውን አቅም በደንብ እንድታወራኝ ስለፈለግኩ ነው። ምክንያቱም ብዙ ሰዎች ይሄንን ያክል ዘመን አገልግለን ይሄን ያክል ጊዜ ታግለን የሚል ስሜት ውስጥ እየገቡ አሁን ባልተገባም መንገድ እየሄዱ ነው። ትልልቅ አባቶችም ገብተውበት አይተናል ፍትጊያ ውስጥና እንደው አንተ ጋር ይሄ ህይወት ምን ያክል ይታገልሃል? አገልግሎት ሲጀመር አገልግሎት ለእግዚአብሔር ክብር የምናገለግለው አገልግሎት ማለት ለእግዚአብሔር ራስን ሁለንተናን መስጠት ነው። ፈቃድን፣ ስሜትን፣ ህይወትን ሁሉ ለእግዚአብሔር ፈቃድ መስጠት። የእግዚአብሔር ፈቃድ ደግሞ
በእኛ ፈቃድ የሚሸፈን አይደለም። እግዚአብሔር የበላይ አምላክ ነው። እግዚአብሔር ታላቅ አምላክ ነው። የእሱን ፈቃድ እንድናደርግ ነው እግዚአብሔር የሚፈልገው። ያ ፍላጎት ደግሞ እግዚአብሔርን የሚያስከብር መሆን አለበት። የዓለም ብዙ ነገሮች የሚጋብዙ ብዙ ነገሮች ያሉበት ዓለም ነው። በዚህ ዓለም ውስጥ ስንኖር እግዚአብሔርን እናገለግላለን ብለን ካል እንደ እግዚአብሔር ቃልና እግዚአብሔር ሐሳብ ማገልገል አለብን። እግዚአብሔር ከሚጠየፋቸው ነገሮች መሸሽ አለብን እና አገልግሎት ደግሞ ኮምፒቲሽን አይደለም። እግዚአብሔር እያንዳንዱን ሰው በራሱ መንገድ ይመራዋል፣ በራሱ ሐሳብ ይመራዋል እና የእግዚአብሔር ቃል በመጀመሪያ ደረጃ በራሱ ሲናገር ስለ አገልግሎታችን ሲናገር ራስን መስጠት ነው ይላል። ሮሜ ምዕራፍ 12 ላይ እኮ ሰውነታቸውን ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ፣ ይህም ደግሞ ለአእምሮ የሚመች አገልግሎታቸው ነው ይላል። ስለዚህ ቅዱስ ሆኖ ለእግዚአብሔር የተለየ ሰው ምድራዊ ለሆነ ነገር፣ ለሚጠፋ ነገር፣ ነገ ጥሎት ለሚሄደው ነገር ራሱን ልቡን አይሰጥም። እግዚአብሔር ያስብልኛል ብሎ ያምናል። እግዚአብሔር ያኖረኛል ብሎ ያምናል። አሁን ፍላጎታችን በጨመረ ጊዜ ፍላጎታችን ሲጨምር የምድሩን ነገር የምናስብና ለዛ ያንን ለማግኘት ብቻ የምንሮጥ ከሆነ የእግዚአብሔርን ሐሳብ እየኖር ነው አይደለም፣ ፈቃዱ እየኖር ነው አይደለም፣ በሐሳቡ ውስጥ አይደለንም ማለት፣ በእግዚአብሔር ቃል ውስጥ አይደለንም ማለት ነው። ምክንያቱም የራሳችንን መንገድ ነው እየኖርን ያለ ነው ማለት ነው። እግዚአብሔርን እያገለገልን ሳይሆን ራሳችንን እያገለገልን ነው ማለት ነው። እግዚአብሔርን እያገለገልን አይደለም ማለት ነው። ስለዚህ አገልግሎቴን ሳስበው አገልግሎትን በአጠቃላይ ዝማሬን አገልግሎት ስመለከት እግዚአብሔር አምላክ በቃሉና በሐሳቡ በፈቃዱ እንድናገለግለው ይፈልጋል እና ጥቅምን ተከትዬ ወይም ደግሞ የሆኑ ነገሮችን ለማድረግ ሳይሆን ሰዎችን ለመጥቀም ያ ነው ትልቁ ትኩረቴ። እግዚአብሔርን ያስከብራል ወይ? እግዚአብሔርን የሰጠኝን አደራ ፈጽሜዋለሁ ወይ? ለሰዎች አስተላልፌ? ያ ነው ትልቁ ጭንቀቴ እንጂ ምን ከአገልግሎት ምን አገኛለሁ የሚል ስሌት ባለው መልኩ አይደለም የሚጓዘው እና እንደዛም መጓዝ ደግሞ ትክክለኛ ነው ብዬ አላምንም። እግዚአብሔር በምንጓዝበት መንገድ ውስጥ የሚያስፈልገንን ነገር የሚያዘጋጅ አምላክ ነው፣ የሚያኖረን አምላክ ነው። በለመለመ መስክ ያሳድረኛል አለ፣ በዕረፍት ውኃ ዘንድ ይመራኛል። እግዚአብሔር እረኛ ነው፣ እረኛዬ ነው፣ ምንም ነገር አሳጣኝም አለ እኮ። በለመለመ መስክ ያሳድረኛል። ስለዚህ አምላካችን እግዚአብሔር የሚያስፈልገንን የሚያስብ አምላክ ነው፣ ከኛ የበለጠ። እኔ ለእናንተ አስባለሁ አለ፣ ለእናንተ አስባለሁ፣ ማስባትን ሐሳብ አውቃለሁ አለ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለም። ስለዚህ እግዚአብሔር በዛ በግዞት ውስጥ እንኳን ያለውን ሕዝብ እንደዛ የሚል ከሆነ ልጆቹ ነን። ስለዚህ ለልጆቹ ጥሪ አድርጎ ለጠራቸው አገልጋዮቹ የሚያስብ አምላክ ነው። እሱ ያስብልኛል ብዬ አምናለሁ እና ዛሬ ያሉ አንዳንድ ቻሌንጆችን፣ ዛሬ ያሉ አንዳንድ ያልደረስኩባቸውን ነገሮች፣ ያላስኳቸውን ነገሮች ብዙ አላስብም። የተሰጠኝን ክርስቶስ ከሁሉ ነገር ይበልጣል ብዬ ስለማምን እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ውድ ተመልካቾቻችን እንግዲህ ፕሮግራማችንን እየተከታተላችሁ ነው ተስፋ አደርጋለሁ። የዚህን ዘመን አገልግሎት ክርስቶስ ኢየሱስን ለማገልገል የምንከፍለውን ዋጋ እንድናስብ ነው እነዚህን አንዳንድ ጥያቄዎች እየጠየኩት ያለሁት። በደንብ እንድትከታተሉን ከልባቸው እንድትሰሙን አጽንኦት መስጠት እወዳለሁ። ምክንያቱም ቁጭ ብላችሁ የምታዩን ልጆቻችሁ የሚያገለግሉ ለአገልግሎት የሚሮጡ እናንተም ደግሞ ራሳችሁን ለጌታ አገልግሎት ለመስጠት ወይም ሰጥታችሁ ያላችሁ ውድ ወንድሞችና እህቶች ክርስቶስን ማገልገል ምድራዊ ብልጽግና አይደለም እያልን ያለ ነው። ምክንያቱም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ካለ ዳዊት፣ የሚያሳጣኝ የለም ብቻ አይደለም ያለው፣ በለመለመ መስክ እንደሚመራው በዕረፍት ውኃ ዘንድ እንደሚያሳድረው የቱም ነገር እንደማይጎልበት ዳዊት አስቀምጧል። ምድራዊውን ነገር እንደማያጎልበት። ስለዚህ ክርስቶስ ኢየሱስን ለማገልገል ራሳችንን ስንሰጥ ምድራዊውን ብልጽግና ሳይሆን ማሰብ ያለብን እግዚአብሔር ፈቃዱንና ሐሳቡን የልቡን አጀንዳ ያገለገልን የምናልፍ ሰዎች ነን ወይ የሚለውን አጽንኦት እንድንሰጠው ፈልጋለሁ። እንግዲህ ውድ ተመልካቾቼ አሁንም እንቀጥላለን። አንድ መዝሙር ሰምተን እንመለሳለን።